ነው? ለምንድን ነው ሽማት ነገር እስካሁን ዝም ስለ ልክ ይሆን ግን አይደል መሰለ? አሁን ምን ቀርቶ ነው የመጣው? ንገረኝ፣ ምን ቀርቶ ነው የመጣው? ከሃዲ አስመሳይ፣ ሁለተኛ አይንህም ማየት አልፈልግም። በጣም ነው ያስጠላኝ። የዚህን ያልነው እሺ፣ ያስጠላል። በጣም በሚያሳዝን ነገር ዳግም እንግዲህ ቃልን አንገቷን እንቅ አድርጎ በዚች ምድር እንኳን ሴት አለቁ ብሎ ቢጠፋ መቼምም እኔ አንቺን ልወድሽና ላፈቅርሽ አልችልም። መቼምም በሆነ መቼምም በፍጹም እኔ ላንቺ ሊሆን አልችልም። አንቺም የኔም ልትሆኝም አትችይም። ብሌንን እንደዚህ እንድትሆን ያደረግሻት አንቺ ነሽ በማለት እንግዲህ ጎሮሯና ማንቁርቷን እንቅ አድርጎ ሊገላት እየደረሰ ይገኛል ማለት ነው። በጣም በሚያሳዝን ብሌን ደግሞ ልቧ ተሰብሮ እያለቀሰች እና እያዘኔት ይገኛለች ማለት ነው። ሳሚም እንግዲህ ጋሽ ባህሉ እያባረሩና እያሳደደው ሲሆን ሳሚም እኔ እንደዚህ ሆኜ ምንም ማድረግ አልችልም፣ ምክንያቱም እጄም ተሰብሯል፣ ከሱ ጋር የምደባደብበት ጊዜና ሰዓት ስላሌለኝ ከሱ ጋር መሸሸሽ ያለኛል በማለት ሻሽቷል ማለት ነው። ጋሽ ባህሉ እንግዲህ ሰላምዬ ከዛሬ ጀምሮ ምን ልታረግ ወደ ቤት የመጣክ? ምንስ ልታረግ ነው ወደዚህ ግቢ የመጣኩ? እዚህ ግቢ እንዳላይክ ብዬ አላባረርኩም እንዴ? በፍጹም እኔ እንዳንተ አይነት ወንድም የለኝም በማለት እንግዲህ ጭራሹን አይደለም ግባው እንዲደርስ ቀርቶ ሰፈሯ እንዳይደርስ አስጠንቅቃ ለቀዋለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ትጠይቃችኋለሁ። ይዤላችሁ የመጣሁት እንግዲህ አዳራ ድራማ ልብ አንጠልጣዩና እንደዚህም ደግሞ ሁላችንም የምንማርበትና አስተማሪ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። በጣም በሚያሳዝን እንግዲህ የተፈጠረው ነገር በጣም ከባድና ልብ የሚያንጠለጥል ነገር ብዙ ነገር እየተፈጠረ ይገኛል ማለት ነው። በአሁኑ ሰዓት ጋሽ ባህሉ የሚገባበት ቀዳዳ ጠፍቶበት ይገኛል ማለት ነው። ምክንያቱም በአንድ በኩል የብሌን ነገር በጣም አስቸግሮታል። በአንድ በኩል ደግሞ እንግዲህ ሳሚ ነገሮቹን ሁላ ላፈራርጠው እየተገኘ ይገኛል ማለት ነው። በዚህ አጋጣሚ እንግዲህ በጣም ጉዱ እየፈላና በጣም እንግዲህ ግራ ገብቶት ይገኛል ማለት ነው። ግራ የገባው ነገር ከሀፍቱ ከገንዘቡ አልሆነ ወይ ደግሞ ከብሩ አልሆነ ወይ ደግሞ ከእህቱ አልሆነ ግራ ገብቶት ይገኛል ማለት ነው። ሰላም በአሁኑ ሰዓት ቆርጣ ተነስታለች ማለት ነው። በፍጹም እኔ አንተን የመሰለ ወንድም በህይወቴ የለኝም፣ ላቅም አልፈልግም በማለት እንግዲህ ተነስታለች ማለት ነው። እጇን ተስፋ ቆርጣ ወገቧን ይዛ ማለት ነው። በዚህ አጋጣሚ እንግዲህ ጋሽ ባህሉ የሚያደርገው የሚጥለው ነገር ግራ ገብቶታል ማለት ነው። ይሄ ነገር እንዴት ሊሆን ይችላል? መሆን የለበትም። ልታቅም ሰላም አይገባም። ምክንያቱም እህቴንም አጥቼ ገንዘቤንም አጥቼ ሀብቱንም አጥቼ ሁሉንም ካጣው የወደቀ እንጨት ነው የምሆኑ በማለት እንግዲህ እየታገለ እንግዲህ ነገሮች ሁሉ እንዳይታወቁ እየሞከረ ይገኛል ማለት ነው። ግን ደግሞ ተቁጥጥር ውጭ ሆኖበታል ማለት ነው። በአሁን ሰዓት ባህሉ እንግዲህ በጣም በሚያሳዝን ነገር ሳሚም በጣም ነቅቶበታል ማለት ነው። ሳሚም እኔ ከዚህ ሰውዬ ጋራ መፈታተል ምንም ፋይዳ የለም፣ ከሱ ጋር ቆሜ መደባደብ ወይንም ደግሞ እሱ እኔን እንዲያስደበድበኝ ያለኝ አማራጭ መሸሽ ብቻ ነው እያለ ይገኛል ማለት ነው። ጋሽ ባህሉ ሀሳቡ እንግዲህ ማንም ሰው ስለ እንትና ሳይናገር ያለው አስተሳሰቡ እንትናን ለማስወገድ ነው ማለት ነው። ባህሉን እንግዲህ እንትናን ለማስወግዶ ነገሮቹን ላይ እንዳይታወቅ ሁሉ ነገር ተዳፍኖ እንዲቀር ነው ሀሳቡ ማለት ነው። ያ ነገር ግን ደግሞ በፍጹም እየተሳካለትና እየሆነለት አይደለም ማለት ነው። ይሄ ነገር በጣም ነው ነገሮች ሁሉላ እየበታተነበት ያለው ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ቤተሰቦቼ ማለት ነው። እንግዲህ ጋሽ ባህሉ በስተመጨረሻ ነገሮች ሁላ እጅ እየሰጠ ይገኛል ማለት ነው። የቱን አክል እንኳን እንፈርም ቢል አሁን ሰላም አይንክል ላፈር እኔ እንዳንተ አይነት ወንድም የለኝም፣ ቢኖረኝም ፈጣሪ ይቅር ይበለኝ አንተን ወንድም ብዬ የተቀበልኩበት ቀን ምናምን እያለች ይገኛለች ማለት ነው። እንግዲህ ሰፈሩ እንኳን እንዳይደርስ አስጠንቅቀዋለች ማለት ነው። በዚህ ነገር እንግዲህ ባህሉ የሚጥለው የሚያነሳው ነገር ግራ ገብቶታል ማለት ነው። ምክንያቱም ቤትሽ እንኳን አልመጣሁም፣ ግቢ እንኳን መምጣት አትፈቅጂልኝም እንዴ ስትለው እንግዲህ አሁን እኔ ግቢ ራሱ እንድትመጣ አልፈቅድም፣ እኔ አንተን የመሰለ ወንድም የለኝም ብያለሁ፣ የለኝም በህይወቴ እንዳትደርስብኝ በማለት እንግዲህ አስጠንቅቀው ትገኛለች ማለት ነው። ጋሽ ባህሉ በአሁን ሰዓት እንግዲህ የተጣለ ድንጋይ ሆኖ ይገኛል ማለት ነው። እንግዲህ ቃል ደግሞ እዛ ስታተራምስ የነበረችው ቃል እዛ ቤቱን ወይዘሮ ሰላምንም
እንደዚሁም ደግሞ እንዳገም ነው ስታቃጥል የነበረችው። አሁን ደግሞ ስታይል በሌላ ቦታ ቀይራ አሁንም ደግሞ እያቃጠለቻቸውና እያሳረረቻቸው ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። በጣም 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 ማለት ነው። እሱስ ምንድነው ሲባል እንግዲህ እየተፈጠረው ነገር ምንድነው ሲባል በጣም በሚያሳዝን ነገር እንግዲህ ከዳግም ጋራ የወይዘሮ የእንትናን ቃል ሰምታ የእንትናን እንግዲህ የቃል ገነትን ቃል ሰምታ ነገሮቹ ሁላ እንደዚህ እንዲሆን አድርጋለች ማለት ነው። ከዳግም ጋር አብራተኝታ ወይንም ደግሞ እንትና እንድታያት አድርጋለች ማለት ነው። ቃል ብሌንዬ እንድታያት ማለት ነው። ብሌን ደግሞ በጣም ውስጧ ተሰብሮና እያለቀሰችና እያዘነ ትገኛለች ማለት ነው። እንዴት ይሄ ነገር ሊሆን ይችላል በማለት እንግዲህ በጣም ውስጧ ተሰብሮ እያለቀሰች እያዘነች ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው እንግዲህ እውነቴን ነው የምላችሁና እኔ በጣም ያሳዘነችኝ ብሌን ማለት ነው። ምክንያቱም ብሌን በጣም ነው የምትወደው፣ በጣም እሱን ማጣት አትፈልግም ማለት ነው። ግን ደግሞ ምን ያደርጋል አንዳንድ ክፉ ሰዎች በህይወታችሁ ካሏችሁ በጣም በሚያሳዝን ነገር የእናንተን ህይወት ለማመሰቃቀል የማያጥሩት የማያደርጉት ነገር የለምና ህይወቷን እያመሰቃቀሉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ማለት ነው። በአሁን ሰዓት እንግዲህ በጣም አዘን ላይ ቁጭ ብላለች ማለት ነው ብሌንዬ ማለት ነው። እንዴት ይሄን ነገር እንዴት እንደዚህ ያደርገኛል እኔ ምን አደረኩት በማለት እንግዲህ እያዘነች እና እያለቀሰች ትገኛለች ማለት ነው። እናትየዋም እንግዲህ ሰላምዬ ምንም ነገር አታልቅሺ የኔ ውድ ልጅ ምንም ነገር እንዳይከፋሽ ነገሮች ሁላ ለበጎ ነው እያለቻት እያጽናናቻት ትገኛለች። እሷ ደግሞ እንዴት ነው መጽናናው ዳግም ነው እኮ የከዳኝ ዳግም እኮ ማለት እኮ በጣም የምወደው ፍቅረኛዬ እና በጣም የማፈቅረው ፍቅረኛዬ ነው። በህይወቴ እሱን እኮ ማጣት የማልፈልግ ሰው ነው እኮ የከዳኝ በማለት እንግዲህ በጣም እያለቀሰች እና በጣም እያዘነ ትገኛለች ማለት ነው። እሷ ግን ለበጎ ነው ልጄ ምንም ነገር እንዳታስቢ በማለት እያጽናናቻት ትገኛለች ማለት ነው። ግን ደግሞ እንደዛውም ሆና እንኳን ልትጽናና ለመቻል በጣም ከባድ ነው ማለት ነው። በጣም እያለቀሰች እና እየተከፋች ትገኛለች ማለት ነው። ግን ደግሞ የምነግራችሁ ነገር ምን ለማለት ፈልጌ መሰላችሁ ዳግም ይሄንን ነገር ምንም ነገር የሚያውቀው ነገር የለም። ምንም ስለዚህ ነገር ምን እንዳደረገ ከሷ ጋራ ምን እንደፈጸመ ራሱ አጠገቡ መታተተኛ የሚባለው ነገር ራሱ ምንም ነገር የሚያውቀው ነገር የለም ማለት ነው። ይሄንን ነገር ደግሞ እንዲያደርግ የገፋፋችሁ የራሱ እናቱ ወይዘሮ ገነት ነች ማለት ነው። ወይዘሮ ገነት እንግዲህ የሁለቱንም ልጆቿን ህይወት አጨናክፋለች ማለት ነው። መደረግ የሌለበትን መሆን የሌለበትን ነገር ነው ያደረገችው ማለት ነው። በጣም በሚያሳዝን ነገር ምክንያቱም በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። የሚዋደዱ ሰዎችን እና የሚፋቀሩ ሰዎችን ደግሞ ለመለየት በጣም ነው የሚያሳዝነው ቤተሰቦች ማለት ነው። በጣም እውነቴን ነው የምላችሁ ማንም ሰው የሚዋደድ የሚፋቀር ሰው እንደዚህ አይሆን። እንደዚህ አይነት መጥፎ ነገር አጋጥሞላችኋል ቤተሰቦቼ እና በአሁን ሰዓት እንግዲህ በጣም ልቧ እየተሰበረና እያለቀሰች እና እያዘነ ትገኛለች እላችኋለሁ ውዶቼ እና ሰላምም በስተመጨረሻ ያደረገችው ጥፋት በጣም ኃይለኛ ጥፋት፣ በጣም እውነቴን ነው የምላችሁ የማይደገፍ ጥፋት፣ የማይለመድ መደረግ የሌለበትን ጥፋት ያደረገችው ወይዘሮ ገነት ማለት ነው። መደረግ የሌለበትን እውነቴን ነው የምላችሁ መሆን የሌለበትን ጥፋት ነው ያጠፋ። በጣም ግራ ገብቷትና የምታደርገው የምትጥለው ነገር ግራ ገብቷት ትገኛለች ማለት ነው። ቃል አሁን ከዚህ ቤት ዳግም ካስወጣኝ ወዴት ነው የምገባው? ወዴት ነው የምሄደው? ምንስ ላይ ነው የምወድቀው? አንድ ሰው እንኳን ዘመድ የለኝም። ምንድን ነው የሰራሁት? ይሄንን ነገር እኮ ማድረግ የለብኝም እያለ ትገኛለች ማለት ነው። ግን ደግሞ እኮ ካላደረኩች ሴትዮ እኮ አታስቀምጠኝም። በዛ ላይ ደግሞ እኔም ዳግምን ወዳለሁ። ዳግምን ስለምወደው ይሄ ነገር በመፈጠሩ ደስ ቢለኝም ግን አሁን ዳግም ከዚህ ቤት ካስወጣኝ ምንም መግቢያ የለኝም እያለች እንግዲህ እያለቀሰ ትገኛለች ማለት ነው። ዳግም እንግዲህ እንደዛ የምትወደው እንደዛ የምታፈቅረው ብሌን ምራቋን ነው በላው ላይ ተፍታ በጥፊ ብላ ካሁን ወዲህ እኔ እናንተ አንታወቅም በማለት እንግዲህ እንደዛ ስታከብሮ የነበረችው ያቺ ጨዋ ልጅ እንደዛ መናጭ ላይ መለሰችው ማለት ነው። ዳግምም በጣም እየተሰማውና እያለቀሰ እየተከፋ ይገኛል ማለት ነው። ቤተሰቦቼ ያደረገው ስራ በጣም መጥፎና በጣም መጥፎ እንደሆነ እንግዲህ ሰላምም እንደዛው ሰድባዋለች ማለት ነው። እናንተ ወንዴ ስትባሉ ምን አይነት ነው ግን? ለምንድን ነው እንደዚህ በነፍሷ የምትጫወተው? ምን አደረገች? እች ልጅ እኮ በጣም ምስኪን ነች። እሷን የመሰለ ልጅ አግኝተክ ነው በማለት እንግዲህ
ዳግም ስትናገረው ነበረ። ገነት ሰላም እኔ ምንድን ያደረጉት? ሁላ አንቺ ቤት ስመጣ ትሰድብኛለሽ፣ ውጭ ትይኛለሽ ምናምን ነገር። ቤት እኮ የእግዚአብሔር ነው። ለምንድን ነው ግን አንቺ እንደዚህ የምትቆጭኝ? እኔ ምን አደረጉች ሲላት ነበረ ማለት ነው። አንተ ምን ያላደረግክ ነገር አለ? እችን አንድ ፍሬ ልጅ ምስኪን ልጅ ለምን ታስለቅሳታለህ? ብለክ ደግሞ ከሴት ጋር ተኝተክ ምን አይነት ሰው ነክ እያለችው ነበረ ማለት ነው። ማለት ምን ማለት ነው ስል ምክንያቱም አንተ ታውቃለህ ቤት ውስጥ ከማጋ እንደተኛክ እንደነበረ ብለክ ደግሞ የእኛ ጻዲቅ ራስክን ጻዲቅ ማድረግ ፈለገች። ከኔ ቤት የወጣችው ልጅ አንተ ቤት አስገምተክ ራስክን ጻዲቅ ለማስመሰል ትፈልጋለህ፣ የኔ ጻዲቅ እያለችው ጭራሹን ስትሳለቅበት ነበረ ማለት ነው። በዚህ አጋጣሚ እንግዲህ ዳግም የሚጥለው የሚያነሳው ነገር ጠፍቶበት በጣም እየተናደደ እንግዲህ ምንድን ነው ያደረኩት ምንድነው ግን እኔ ያጠፋሁት እያለ በጣም እያዘነ ነበረ ማለት ነው። በስተ መጨረሻ ግን ያጠፋው ጥፋት እንግዲህ ምንድነው እያወቀው ቤት ውስጥ ቃል እንደዛ እንዳደረገች ዳግም እንግዲህ ሁሉን ነገር እንድታቅ እንዳደረገች እዛ ቤት ውስጥ መታ ሁሉን ነገሮች የቃል ቅንብር እንደሆነ ተረድቷል ማለት ነው። ከዛም በኋላ እንግዲህ ቀጥታ ሄዶ የቃልን አንገቷን ንቅ አድርጎ ይሄ ሁላ ባንቺ ነገር ነው የተፈጠረው፣ ምን ነበር ያደረግሽው? እዚህ ቤት የመጣሽው አላማ ምንድን ነው? በማለት እንግዲህ ሲጠይቃት ነበረ። እኔ ምንም አላማ የለኝም፣ አንተም ታውቃለህ እዚህ ቤት የመጣሁበትን ጉዳይ፣ ለምንድን ነው እንደዚህ የምታደርገኝ እያለችው ነበረ ማለት ነው። በፍጹም አንቺ በሄድሽበት ሁላ ነገር አይጠፋም እንዴ? ግን ለምንድን ነው እኛና ብሌንን ለመለያየት ይሄ ሁላ መስዋዕት ይሄ ሁላ ነገር የምታደርገው? ምን አደረገችሽ ብሌን? እኔስ ምን አደረኩሽ? እኔ የምትወርቂበት ሰው ቦታ ስላጣሽ እኮ እኔ ልርዳሽ ብዬ ነው እኮ እዚህ ቤት እንድትመጪ ያደረኩሽ እንጂ እንደዚህ በህይወቴ ላይ እንድትጫወች አይደለም በማለት እንግዲህ እያለቀሰ ነበረ ሲነግራት የነበረው ማለት ነው። ግን ደግሞ እንደምታውቁት ቃል የምትባለው ሴትዮ ፈጣጣ ስለሆነች ምንም በፍጹም ማን የነገረክ? ይሄንን ነገር የነገረክ ሰው በጣም ስተተኛ ነው። ይሄን እኮ ያቺ ብሌን የምትልክን ነገር ሰምተክ ነው ይሄንን ነገር የምታደርገኝ አውቃለሁ በማለት ጭራሽኑ በሱ ላይ እየተሳለቀ ትገኛለች ማለት ነው። እሱ ደግሞ አው በትክክል እኔ ማውቃለሁ ምን እንዳደረግሽ፣ እሷ ግን የእሷን ስም እንድትጠሪ አልፈልግም፣ በፍጹም የእሷን ስም እንዳትጠሪብኝ እያለ ይገኛል ማለት ነው። በፍጹም የእሷ ስም አትጥሪ፣ ይሄ ሁላ ነገር የአንቺ ስራ ነው፣ አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ ይሄን ነገር እየፈጸምሽ ያለሽው በማለት እንግዲህ በጣም እየተናደደባትና በጣም እንትን እያላት ይገኛል ማለት ነው። ግን እሷ በጣም በሚያሳዝን ነገር ያው እንደምታውቁት ሲቪተኛ የሆነ ሴትዮ ምንም ነገር ልታምን አልቻለችም ማለት ነው። ቤተሰቦቼ ማመን አልፈለገችም፣ በጣም በሚያሳዝን ነገር ማለት ነው። ቤተሰብ እንግዲህ በአሁኑ ሰዓት ቃል በጣም የሚያስጠላና በጣም የሚደብር ነገር ነው ያደረገችው ማለት ነው። እና ምን ልላችሁ ፈልጌ ነው ጋሽ ባህሩ እንግዲህ ከሰላም ጋራ እየተሰዳደበና እየተመላለሰ እያለ ጭራሽ ነው ወደ አንቺ ቤት አልመጣም፣ አንቺ የምትባለውን ሴትዮም አላቅሽም፣ አንቺም እህቴ አይደለሽም እያለ እየተሟገታት እያለ እንግዲህ እየቆመውን ታጠገቡ ስውር ብሎበታል ማለት ነው ሳሚ ማለት ነው። ሳያስብና ሳያቅድ ስር ልብ ብሎበት ሄደት ብሎበታል ማለት ነው። በዚህ ነገር እንግዲህ በጣም እየተናደደና እየተቃጠለ ይገኛል ማለት ነው። ይሄ ነገር በፍጹም ሊሆን አይችልም እያለ በጣም ጨጓራው እየተቃጠለ ይገኛል ማለት ነው። ተቃጠለም አልተቃጠለም ምንም የሚያገኘው ነገር ባህል እስካሌለ ድረስ እንግዲህ ሳሚ ስራውን እየሰራ ይገኛል። ሳሚ ይሄ ሁላስ ነገር ስራ እየሰራ ያለው ለእንትና ነው ማለት ነው፣ ለብሌን ማለት ነው። ብሌንሻ እንግዲህ በአንድ በኩል ብትጎዳ በአንድ በኩል እየተካሴት ይገኛለች ማለት ነው። ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። መልካም ቆይታ፣ መልካም ጊዜ